ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የአቪዬሽን ኤክስፖ 2026 የመክፈቻ መርሃ ግብር ተካሄደ። የኢፌዴሪ አየር ኃይል 90ኛ ዓመት ክብረ በዓልን ምክንያት በማድረግ በተሰናዳው የአቪዬሽን ኤክስፖ 2026 ይፋዊ የመክፈቻ መርሃ ግብር ላይ ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው ተገኝተዋል። ኤክስፖ የወደፊቱን አቪዬሽን አቅም በጋራ እንገንባ በሚል መሪ ቃል የተዘጋጀ መሆኑን የጠቅላይ ሚኒስትር ጽሕፈት ቤት መረጃ አመላክቷል። ኢትዮጵያ ለአቪዬሽንና ኤሮስፔስ ልማት ዓለም አቀፍ ትብብርን በማጠናከርና ሀገሪቱን በአቪዬሽን ልማት ያቀጠናውና አህጉሩ የፈጠራ የክህሎት ልማትና የዘላቂ እድገት ማዕከል ማድረግ ላይ ያላትን ጽኑ አቋምና ተግባር እንደሚያሳይም ተነስቷል። በኢትዮጵያ የተለያዩ አካባቢዎች የሚገኙ ድንቅ ባህላዊ እሴቶችና ትውፊቶችን ለህብረ ብሔራዊ አንድነት መጠቀም ይገባል አሉ የባህልና ስፖርት ሚኒስትር ወይዘሮ ሸዊት ሻንካ። እነዚህም የማንነታችን መገለጫ፣ የአንድነት ማሳያና የህብረታችን ምልክት ናቸው ነው ያሉት። ጥበባትና ባህል የህዝብ ለህዝብ ትስስርን ለማጠናከር እንዲሁም አብሮነትና አንድነትን ይበልጥ ለማሳደግ ከፍተኛ አቅም እንዳላቸው አስገንዝበዋል። በደቡብ ኢትዮጵያ ክልል ወላይታ ዞን ጠበላ ከተማ በደረሰ የትራፊክ አደጋ የአንድ ቤተሰብ አባላት የሆኑ 2 ሰዎች ህይወታቸው አለፈ። አደጋው ከጠበላ ከተማ ወደ ሶዶ ሲጓዝ የነበረ የህዝብ ማመላለሻ ተሽከርካሪ በተቃራኒ መንገድ ሲጓዝ ከነበረ የባለ 2 እግር ተሽከርካሪ ጋር በመጋጨቱ ነው የተከሰተው። በዚህም በባለ 2 እግር ተሽከርካሪ ሲጓዙ የነበሩ ባልና ሚስት ህይወታቸው ማለፉን የክልሉ ፖሊስ የህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ለፋና ዲጂታል ተናግረዋል።